ጤና ይስጥልን እንደምናመሻችሁ ክቡራን ተመልካቾች፣ ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው። የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ዮናስ አብራችሁ እቆያለሁ። ሀገራዊ ምክክሩ ስኬታማ በሆነ መልኩ የተካሄደ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀገራዊ ምክክር ሂደቱን በተመለከተ መግለጫን ሰጥተዋል። ናርዶስ አየለ በዝርዝር ተመልክተዋለች። ዋና ኮሚሽነሩ በመግለጫቸው እንዳመለከቱት ሀገራዊ ምክክር ስኬታማ በሆነ መልኩ እየተካሄደ ይገኛል። ተመካካሪዎች በየቡድናቸው በተሰጣቸው አጀንዳዎች ላይ ውይይት እያደረጉ መሆናቸውንና የተወያዩባቸውን ጉዳዮች በሚገባ እንዲሰነዱ መደረጋቸውንም ገልጸዋል። ይህ ሂደት እንዲቀላል አይደለም፣ እኔ እንደምናገረው አይደለም። ምክንያቱም ለምሳሌ ሀገር ግንባታ ላይ ያለ ቡድን ታች ከ10 ጀምሮ ነው እያደገ ወደ 50 ወደ 250 እያለ የሚሄደውና በሚገባ እያብላሉ 50ዎቹ በጋራ ተነጋግረው በትክክል ተማምነው እያንዳንዱ ተሳታፊ የተናገረው በሚገባ እንዲሰነድ ሆኖ 50ው ላይ ይቀርባል። 50ው ላይ ቃለ ጉባኤ ያዦች አሉ። በአመካካሪዎቻቸው በኩል ያገኙትን ግብአት በሚገባ ተጠቅመው አምስቱም ለ250 ቡድን ያቀርባሉ። በመሆኑም የምክክር ሂደቱ ከታችኛው ባለ 10 ቡድን የተገኙ መደምደሚያዎችን ቀጥሎ ለሚገኘው ለባለ 50 ቡድን ከዚያም ለ250 ወይም ስልታዊ ቡድን እንደሚቀርብም አንስተዋል። 10 400 ቦታ፣ 50 80 ቦታ። አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው ምን ይባላል? ስልታዊ ቡድን ይባላል። ታስታውሱ እንደሆነ ጥቃቅን ቡድን ባለ 10ዎቹ፣ ንዑስ ቡድን ባለ 50ዎቹ፣ አሁን 250ዎቹ ላይ ሲደርስ ስልታዊ ቡድን ላይ በሚገባ እየቀረቡ የሚብላሉ ይሆናል። በመሆኑም በምክክር ሂደቱ ሀሳቦች በነጻነት እየቀረቡና በየደረጃቸው ምክክር እየተደረገባቸው እንጂ ለውሳኔ የደረሰ አጀንዳም እንደሌለም ነው የተናገሩት። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስም። ምክንያቱም ይሄ የ250 ፌዝ ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። 500 ነው እንግዲህ። እሱም ቢሆን መጀመሪያ 500ዎቹ እንደጀመሩ ወደ ስምምነት ይደርሳሉ ማለት ላይሆን ይችላል። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖራቸዋል። አሁን እየተካሄደ የሚገኘው የቡድን ምክክሮችን በማጠናቀቅ በሚቀጥለው ሳምንትም ወደ ቀጣይ ምዕራፍ ማለትም ወደ 500 በመሆን ወደሚደረገው የምክክር ምዕራፍ እንደሚሸጋገርም አስታውቀዋል። በዚህ ሳምንት የዚህ 250ው ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። አንዳንድ ጊዜ ነገሮች እኛ እዚህ በቀን እንዳስቀመጥነው ላይ ሄዱ ይችላሉ። ለምን ዛሬ ለምሳሌ ሙሉ ቀን ከባድ ስራ ነው። የነኚህ የ80ዎቹን የ50 ግብአቶችን ማጠናቀር ራሱን የቻለ ስራ ነው። እነኚህ ግብአቶች ደግሞ ከስሩ በሚገባ ካልተሰነዱ አንደኛ ለውሳኔ ላይ እንቅፋት ሊፈጥሩ ይችላሉ። ሁለተኛ ለታሪክም ጭምር። ምክንያቱም እነኚህ የሚሰነዱ ሰነዶች እኮ ለዛሬ ውሳኔያችን ብቻ አይደለም የሚያገለግሉት፣ ለነገ እሳቢያችን፣ ለነገ አቅጣጫችንንም ጭምር የሚጠቁሙ ናቸው። ስለዚህ እነኚህ አርብቶ አደሮች፣ አርሶ አደሮች ከሩቅ ድረስ መጥተው የሚያቀርቧቸው ሀሳቦች፣ ሴቶች፣ አካል ጉዳተኞች፣ እነኚህ ነፍሰ ጡር ሆነው ሆዳቸው ከብዶ የዛሬ 2 ዓመት ሲመረጡ ነፍሰ ጡር አልነበሩ። በቀደም እንደነገርኳችሁ በዚህ ሂደት ላይ ነፍሰ ጡር ሆኑ፣ አሁን እየወለዱ ነው። ተመስገን ነው። ስለዚህ እነኚህ ሁሉ ያመጧቸውን ሀሳቦች በክብር ሊሰነዱላቸው ይገባል።
አፍሪካ የራሷን ዘላቂና አስተማማኝ የፋይናንስ ምንጭ በመገንባት ዓለም አቀፋዊ ተደማጭነቷንና ተጽዕኖ ፈጣሪነቷን ማጎልበት እንዳለባት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። 49ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ስብሰባ የአፍሪካ አጀንዳ 2063ን ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓት ማንበር በሚል መሪ ሀሳብ የተካሄደ ይገኛል። ማራማይት ብጻተ በዝርዝር ተመልክተዋለች። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት እንዳሉት የጂኦፖለቲካ ውድድር የቴክኖሎጂ ሽግግርና የአየር ንብረት ለውጥ ተጽዕኖዎች በዓለም አቀፍ ስርዓት ላይ ለውጥ እያመጡ ነው። አፍሪካ የዓለምን ተለዋዋጭና ኢተገማች ሁኔታ እንደ መልካም አጋጣሚ በመውሰድ እውነቱን በራሷ መንገድ መቅረጽ እንዳለባትም ገልጸዋል። ለዚህም አህጉራዊ ተቋማት የዓለምን ነባራዊ ሁኔታ ታሳቢ ያደረጉ ሪፎርሞችን ማድረግ እንዳለባቸው ነው የተናገሩት። ህብረቱም በቴክኒካዊና በጥቂት ማስተካከያዎች ላይ ብቻ ሳይወሰን ስትራቴጂክና ፖለቲካዊ ውሳኔዎችን ያካተተ ጥልቅ ማሻሻያ ማድረግ እንደሚኖርበት አስገንዝበዋል። አፍሪካ ዓለም አቀፋዊ ተደማጭነቷንና ተጽዕኖ ፈጣሪነቷን ለማሳደግ የራሷን ዘላቂና አስተማማኝ የፋይናንስ ምንጭ ሊኖራት ይገባል ብለዋል። በዚህም አፍሪካ ለዓለም አቀፍ ችግሮች አህጉራዊ መፍትሄን በማበጀት ቁልፍ ተዋናይ መሆን እንደሚጠበቅባት ገልጸዋል። አፍሪካ በሚያጋጥሟት ፈተናዎች መሀል እድገት እያስመዘገበች ነው ያሉት ሚኒስትሩ በ2026 ፈጣን እድገት ከሚያስመዘግቡ 10 የዓለም ሀገራት መካከል 8ቱ አፍሪካውያን እንደሚሆኑ ይጠበቃል ብለዋል። የአፍሪካ ህብረት በዓለም አቀፍ ጉዳዮች ላይ ተጽዕኖ ለማሳደር ውሳኔዎቹን ማስፈጸም የሚያስችለውን ሪፎርም በማድረግ ዘላቂና አስተማማኝ የፋይናንስ ምንጭ ሊኖረው እንደሚገባ ነው ያመላከቱት። የአፍሪካ ሀብቶች በአህጉሪቱ ተቋማትና ማዕቀፎች መመራት እንዳለባቸው ጠቁመው ኢትዮጵያ የአፍሪካ ህብረትን የአህጉራዊ አንድነትና የጋራ ራዕይ ዋነኛ ተቋም አድርጋ ትመለከታለች ብለዋል። ለህብረቱ ፖሊሲዎች፣ ስትራቴጂዎችና ዘላቂ ግቦች መሳካት በትኩረት እንደምትሰራም አስገንዝበዋል። የህብረቱ የስራ አስፈጻሚዎች ምክር ቤት በአፍሪካ ህብረት በ2026ቱ የአመቱ መሪ ሀሳብ ትግበራና አፈጻጸም ላይ በቀረበው ሪፖርት ላይ በጥልቀት ይመክራል። በተጨማሪም የአፍሪካ ህብረት ስምምነቶች በፍጥነት በሚጸድቁበትና በሚተገበሩባቸው ጉዳዮች እንዲሁም በአጀንዳ 2063 ትግበራ ዙሪያ በቀረበው የኮሚቴ ሪፖርት ላይ ይወያያል ተብሎ ይጠበቃል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያን ብሔራዊ ጥቅም ማስጠበቅና ቀጠናዊ ትስስርን ማጠናከር የሚያስችሉ ስኬታማ ተግባራት መከናወናቸውን የውጭ ጉዳይ ኢንስቲትዩት የአውሮፓና የአሜሪካ ጉዳዮች ዳይሬክተር ሽመልስ ኃይሉ ገለጹ። የኢትዮጵያ ብሔራዊ ጥቅሞች ከቀጠናዊ መረጋጋትና ደህንነት ከሉዓላዊነትና ከኢኮኖሚ ልማት ጋር ጥብቅ ቁርኝት እንዳላቸው ማክለዋል። ዘዳግም መኮንን ተጨማሪ አለው። የኢትዮጵያ የውጭ ጉዳይ ፖሊሲና ብሔራዊ ደህንነት ስትራቴጂ የሀገሪቱን ብሔራዊ ጥቅሞች ለማስጠበቅ የሚደረጉ ጥረቶችን ከታሪካዊ፣ ጂኦፖለቲካዊ እና ኢኮኖሚያዊ ዳራዎች አንጻር የተቃኘ ነው። የውጭ ጉዳይ ኢንስቲትዩት የአውሮፓና የአሜሪካ ጉዳዮች ዳይሬክተር ሽመልስ ኃይሉ እንደገለጹት ኢንስቲትዩቱ የኢትዮጵያን ብሔራዊ ጥቅም ለማስጠበቅና ቀጠናዊ ትስስርን ለማጠናከር የሚያስችሉ ተግባራትን በትኩረት እያከናወነ እንደሚገኝ ገልጸዋል። በተጠናቀቀው በጀት ዓመትም የኢትዮጵያ ብሔራዊ ጥቅም መሰረት ያደረጉ ትላልቅ ዓለም አቀፍ የምሁራን መድረኮችን በማዘጋጀት ውጤታማ ስራዎች መከናወናቸውን አስታውቀዋል። በተለይም የቀይ ባህር ተጋሪ ሀገራት ምሁራንና አጋር አካላት በተገኙበት ደረጃውን የጠበቀ ዓለም አቀፍ ኮንፈረንስ መካሄዱን ጠቅሰው እነዚህ መድረኮችም የኢትዮጵያን መሰረታዊ ጥያቄዎች፣ ምክንያቶችና ሀገሪቱ ፍላጎቷን ለማሳካት የምትችልበትን መንገድ ማመቻቸቱን አመልክተዋል። በተጠናቀቀው በጀት ዓመትም የተለያዩ ዓለም አቀፍ የምሁራን መድረኮችን በማዘጋጀት በበርካታ ጉዳዮች ላይ የኢትዮጵያ ብሔራዊ ጥቅም እንዲከበር ውጤታማ ስራ መሰራቱን ገልጸዋል። የቀጠናውን ትስስር ለማጠናከር የሚያስችሉ በርካታ የዲፕሎማሲ ስራዎች መከናወናቸውን ዳይሬክተሩ አንስተው በዘንድሮ ዓመት ከአፍሪካ ቀንድ ሀገራት የመጡ ወጣት ዲፕሎማቶችን በመጋበዝ የልምድ ልውውጥና የአቅም ግንባታ ስልጠና መሰጠቱን አስታውቀዋል። ይህም በቀጠናው ሀገራት መካከል ያለውን ወንድማማችነትና ዲፕሎማሲያዊ ግንኙነት ለማጠናከር ያለመ እንደሆነ አብራርተዋል። ኢትዮጵያ ብሔራዊ ጥቅሞች ላይ ትላልቅ የዓለም አቀፍ ኮንፈረንሶችን ማካሄድ፣ ለምሳሌ አንዱና ትልቁኛ የአፍሪካ ቀንድ ኮንፈረንስ የምንለው ሆርን ኦፍ አፍሪካ ዳያሎግ ሲሪስ የሚባለው አለ። ይሄ የአፍሪካ ቀንድ ሀገራት እና ያንን ላይ የሚሰሩት ዓለም አቀፍ ምሁራንን ከአውሮፓ ከአሜሪካ የተለያዩ ሀገራት አምጥተን የአፍሪካ ቀንድ የሰላምና የደህንነት
የኢኮኖሚ ችግሮችና ሁኔታዎችን በማጥናት ለፖሊሲ ግብዓት ማስቀመጥ ነው። ሌላ የኢትዮጵያ ብሔራዊ ጥቅም ዋነኛው መጠንጠኛ የቀይ ባህር ጉዳይ ስለሆነ የቀይ ባህር ኮንፈረንስ ሲሪየስ አለን። እሱን አካሄደን ዘንድሮ የቀይ ባህር ታጋሪ ሀገራትን ምሁራንን አምጥተን የኢትዮጵያ ጥያቄ ምንድነው? ምን ያየለ ነው? ምንድነው መሰረታዊ ምክንያቶች? ኢትዮጵያስ እንዴት ልታገኝ ትችላለች? ሌሎቹ በምን መንገድ መደገፍ አለባቸው የሚለውን በዓለም አቀፍ ደረጃ ስታንዳርዱን የጠበቀ ኮንፈረንስ በማካሄድ ፓርትነሮቹ ጋር ማውራት። በተጨማሪም ከአፍሪካ ቀንድ፣ ከአውሮፓ፣ ከአሜሪካ እና ከሌሎች ሀገራት የመጡ ዓለም አቀፍ ምሁራንን በማሳተፍ በቀጠናው ሰላም፣ ደህንነትና ኢኮኖሚያዊ ሁኔታዎች ላይ ጥናታዊ ውይይቶችን በማካሄድ ለፖሊሲ አውጪዎች ግብዓት ማቅረቡን አመልክተዋል። ኢንስቲትዩቱ በኢኮኖሚ ዲፕሎማሲ እና ቀጠናዊ ትስስር ላይ ያተኮሩ ከ10 በላይ ጥናቶችን በውስጥና በውጭ ምሁራን አስገምግሞ ይፋ ማድረጉንም አስታውቀዋል። በተካሄደው የኢኮኖሚ ሪፎርም መሰረት እስከ ዛሬ ጥቅም ላይ ያልዋሉ የኢኮኖሚ እድሎችን በባለሙያዎች የማጥናት ስራ እየተሰራ መሆኑን አመልክተው ጥናቶቹም እነዚህን አቅሞች ወደ ኢንቨስትመንት ለመቀየር የትኞቹ ሀገራትና ተቋማት መሳተፍ እንዳለባቸው በመለየት ላይ ያተኮሩ መሆናቸውን ገልጸዋል። ዳይሬክተሩ የኢትዮጵያን የውጭ ጉዳይ መሰረት ያደረጉ ሳይንሳዊ ጥናቶችን በማካሄድ ሀገሪቱ ከሌሎች ሀገራትና ዓለም አቀፍ ተቋማት ጋር የሚኖራት ግንኙነት ዘላቂና ውጤታማ እንዲሆን በርካታ ተግባራት መከናወናቸውን አመልክተዋል። አፍሪካ ቀንድ ያንግ ዲፕሎማቶችን ከተለያዩ የአፍሪካ ቀንድ ሀገራት በማምጣት ጉርብትናን ለማጠናከር አምጥተን እዚህ አሰልጥነናል። አዲስ አበባ ላይ ያሉት የተለያዩ ተቋማት ዲፕሎማቶች የኢትዮጵያን ኮንቴክስት፣ ፕሮቶኮልን፣ ኢቲኬትን እንዲያውቁ ከነሱ ጋር በመተባበር ለነሱ ትሬኒንግ መስጠት፣ የኢትዮጵያ ሌሎች ሚኒስቴሮች ተቋማትም የተለያዩ ኢንጌጅመንት ስላላቸው ከውጭ ለነሱም የባለድርሻ አካላት ትሬኒንጎችን መስጠት። ስለዚህ እነዚህ ሰፋፊ የሆኑ የዳያሎግ የትሬኒንግና የሪሰርች ሂደቶችን ሲሰራ ነበር። በዚህም ኢትዮጵያ ያላትን የኢኮኖሚና የልማት አቅም በመለየት የተሻለ ተጠቃሚ እንደምትሆን የሚያመለክቱ ጥናቶች መካሄዳቸውን ለአብነት አንስተዋል። በሀገሪቱ የውጭ ጉዳይ ፖሊሲ ላይ መሰረት በማድረግ ምርምር ማካሄዱ ለዲፕሎማቶች አስፈላጊውን ስልጠና መስጠትና የኢትዮጵያን ዲፕሎማሲ በጥናትና ምርምር መደገፍ ዋና ዓላማው አድርጎ የሚሰራቸውን ስራዎች አጠናክሮ እንደሚቀጥል ዳይሬክተሩ አረጋግጠዋል። ዲፕሎማሲና ኮኔክቲቪቲን መሰረት ያደረጉ ወደ 10 የሚሆኑ ጥናቶች በውስጥና በውጭ ተገምግሞ ኮንፈረንስ አካሄድን ኢትዮጵያ እንዴት ነው ኢኮኖሚክ ዲፕሎማሲና ኮኔክቲቪቲ ማካሄድ ያለበት የሚለውን የኢትዮጵያ የኢኮኖሚ ዲፕሎማሲ መሰረቶችን ላይ መሰረት ያደረገው እና የኢትዮጵያ ሆም ግሮን ኢኮኖሚውን ሆርን ኦፍ አፍሪካ ኤሌክትሪፊኬሽንን መሰረት ያደረገው ጥናቶች አውጥተን ለሚመለከታቸው አካላትም ዲስትሪቢዩት አድርገን ለህዝብም ፓብሊክ በሆነ መንገድ ኮንፈረንስ አካሄደናል። ዘገባው የኢትዮጵያ ዜና አገልግሎት ነው። በመመናመን ላይ የሚገኘውን የእንሰት ዝርያ ለመታደግ ከሐዋሳ ዩኒቨርሲቲ ጋር በትብብር እንደሚሰራ የሲዳማ ልማት ማህበር ገለጸ። ማህበሩ የእንሰት ዝርያን በማስፋፋትና በመጠበቅ ላይ ያተኮረ ጥናት ለማዘጋጀት ከሐዋሳ ዩኒቨርሲቲ ጋር በመቀናጀት ለመስራት የውል ስምምነትን ተፈራርሟል። ብሩክታዊት ብርሃኑ ተጨማሪ አላት። በስምምነቱ ውል መፈራረሚያ መርሃ ግብር ላይ የሲዳማ ልማት ማህበር ዋና አስፈጻሚ ወይዘሮ ወይንሸት መንገሻም በክልሉ አብዛኛው ማህበረሰብ ለምግብነት የሚጠቀመው እንሰት ከጊዜ ወደ ጊዜ እየተመናመነ መምጣቱን ተናግረዋል። ይህንን ሁኔታ ለማስቀረትም ማህበሩ ከሐዋሳ ዩኒቨርሲቲ ጋር በመተባበር የእንሰት ዝርያዎችን በማስፋፋት ላይና ተያይዘው ያሉ ችግሮችን ለመፍታት የሚያስችሉ ጥናቶችን ለማድረግ የስምምነት ውል መፈራረማቸውን ገልጸዋል። እንሰት የአኒማል ፊድ ነው። ብዙ መድኃኒቶች እየተሰሩ ናቸው። ከዛም አልፎ ደግሞ ኢንዲጂነስ ነው፣ የኢትዮጵያ ነው። ኖሌጁ እዚሁ ነው ያለው። ከሌላ ሀገር አምጥተን በተለያየ ነገር ወደዛ እያደረግን የምንቸገረው ነገር ሳይሆን ምድራችን ያበቀለችው ኮሚኒቲ ኦን ያደረገ ይሄን ሁሉ ፊድ የሚያደርግ ይሄን ሁሉ ፖፑሌሽን ፊድ የሚያደርግ ከምግብ ባሻገር የሆነ ክሮፕ አንድ የራሱ የሆነ ፎከስ ኤሪያ ምናጠናበት ምናባዛበት ምንጠብቅበት ዲስከስ አድርገን እንግዲህ ይሄንን ወደዚህ ሀሳብን ያመጣ ነው። ትንሽ ኢቨንት ሊመስል ይችላል፣ ግን የማይቆም ነው ብዬ ነው የምወስደው። በጣም የሚያድግ ኢምፓክትፉል የሆነ
ምናልባት የዩኒቨርሲቲውንም በማህበረሰቡ ውስጥ ያለውን ፕሬዘንስ በደንብ የሚያሳይ የሐዋሳ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ በበኩላቸው ከ25 እስከ 30 ሚሊዮን የሚጠጋ ማህበረሰብ የእንሰትን ተክል ለምግብነት እንደሚጠቀም ተናግረው በአሁን ጊዜም አብዛኛው የእንሰት ዝርያ እየተመናመነ ከ10 ዓመት በፊት 200 የተለያየ የእንሰት ዝርያ ከነበረበት አሁን ላይ ከ50 በታች መውረዱን አስረድተዋል። በእንሰት ዙሪያ የሚደረጉ ጥናቶች አንሰው መገኘታቸው ዝርያውን ለማሻሻል የሚደረጉ ጥረቶች አለመኖራቸው የእንሰት በሽታና ከጊዜ ወደ ጊዜ የአርሶ አደሩ መሬት እየጠበበ መምጣቱ ዝርያዎቹ እንዲጠፉ ምክንያት ከሆኑ ነገሮች መካከል መሆናቸውንም አክለው ገልጸዋል። ለዚህም ዩኒቨርሲቲው የተለያዩ የማሻሻያ ጥናቶችን በማድረግ ዝርያዎችን ለማሻሻልና ለማባዛት በቀጣይ ለሚሰራው ስራ ከማህበሩ ጋር በቁርጠኝነት ለመስራት የገባው የስምምነት ውል መሆኑንም አስረድተዋል። የኢትዮጵያ ሕዝብ ወደ 100 ሚሊዮን ይጠጋል። ከዛ ውስጥ ከ30 ሚሊዮን ሕዝብ የሚሆነው የኑሮ መሰረቱን ያደረገው እንሰት ላይ ነው። ይሁን እንጂ እንሰት እንደ በቆሎ፣ እንደ ስንዴ፣ እንደ ቡና ትኩረት ስላልተሰጠው በመንግስት ፖሊሲም በመረምርም አሁን ወዳለበት በጣም የሚያሳዝን ደረጃ ደርሷል። ሌላው ቀርቶ ዝርያው ጄኔቲክ ሪሶርሱ እየተመናመነ ከ200 በላይ ዝርያ የነበረው ወደ 40-50 ደርሰዋል። ይሄ ፕሮጀክት እየተመናመነ ያለውን የእንሰት ዝርያ ሰብስበን የምንጠብቅበት፣ በእንሰት ላይ ያለውን በሽታ የምንመራመርበት፣ በሽታ የሚቋቋሙ እና ምርታማነታቸው ከፍ ያሉ ዝርያዎችን ለይተን እያባዛን አሁን ሎካሊ ፉንታ የሚባለው ትራዲሽናሊ የሚባዛበት ስርዓት አለና ምናልባት በቲሹ ካልቸር በሌላ መንገድ በብዛት ሻል ያሉ ዝርያዎችን ምናልባት ቫይረስም ካላቸው አጽድተን መስክ ላይ እያየን እዛው ለመነጋገር ፈጣሪ ያብቃን። የደቡባዊ ሲዳማ ዞን ዋና አስተዳዳሪ አቶ መንገሻ ፊተሞም እንሰት ለሲዳማ ማህበረሰብ ለምግብ ዋስትና መረጋገጥ ግንባር ቀደም የምግብ አማራጭ ነው ብለው የእንሰትን ምርታማነት ለመጨመርና ተያይዘው የሚገጥሙ የበሽታና የአጠቃቀም ሁኔታዎችን ማሻሻል ላይና ለወጣቶች የስራ ዕድል መፍጠር የሚቻልባቸው ሁኔታዎችም ላይ ጥናቱ ትልቅ አበርክቶ ይኖረዋል ብለዋል። ዝርያው እንግዲህ ፉንታውን ይገዛል፣ ማህበረሰቡ ይተክላል። እየተከለ ግን ተጠቃሚ የሆነ የመጣ አይደለም። አንደኛ ቶሎ የመደረሱ እንትን በጣም እየጠፋ ነው ያለው። ሁለተኛ ባውማሱን በዛ ልክ እየቀነሰ ነው ያለው። ከዚህ አንጻር ምርምር ማድረጉ ይህን ችግር መድረሱና ለማህበረሰባችን ሶሉሽን መስጠቱ በጣም ወሳኝ ነው። እኛ ደግሞ የሚያስፈልገው ድጋፍ አድርገን ከቱ ድጋፉ ጭምር ያደረግን ምርምሩ ውጤታማ እንዲሆን የማድረጉ ስራ እንሰራለን። የመርሃ ግብሩ ተሳታፊዎችን በበኩላቸው በእንሰት ላይ በቂ ትኩረት ተደርጎ አለመሰራቱ የእንሰት ዝርያው እየተመናመነ ለመሄዱ እንደ መነሻ ምክንያት የሚነሳ መሆኑን ተናግረው የተጀመረው የጥናቱ ስራም ተጠናክሮ እንዲቀጥል ለማህበረሰቡ በቂ ግንዛቤ ለማስጨበጥ በሚሰራው ስራ ላይ የበኩላቸውን ሚና እንደሚወጡ ተናግረዋል። ከ25 ዓመት በፊት ከአንድ ገበሬዎች 10-15 ዝርያዎች አገኝ ነበር። አሁን እነሱ ቀንሰው ከ3 ከ4 በላይ አይተክሉም ራሱ። ይሄ ነው እየተመናመነ እንዲመጣ ያደረገው። በዛ ላይ በሽታ አለ። እንሰት ባለመሻሻሉ ከህዝብ ቁጥር ጋር የምግብ አቅርቦቱን ለመሸፈን እየከበደው የመምጣት የመሬት መመናመን፣ የከብቶች መመናመን፣ እንሰትና ከብት የተሳሰሩ ናቸው። እነኚህ ተጓዳኝ እንትኖች የጠፉ ሲመጡ እንሰት የሚሰጠውን ምርት በመቀነሱ ወይም ቶሎ ባለመድረሱ ምክንያት ገበሬዎች ወደ ሌላ ነገር እንዲሄዱ ስለተገደዱም ጭምር ነው። በመጀመሪያ ደረጃ የምንሰራቸው ስራዎች ከማህበረሰቡ ጋር የክሮፑ ባለቤት ከሆነው ማህበረሰብ ጋር ተቀራርበን ያለመስራታችን፣ የማህበረሰቡን የኢንዲጂነስ ኖሌጅ የምንለውን መሰረት ያደረጉ ስራዎችን አለመስራታችን ይመስለኛል። ሁለተኛው ደግሞ እንዲሁም በተባለው ደረጃ ለክሮፑ ትኩረት ሰጠን አናቅም። እውነት ለመናገር እንደተባለው እኛ በእንሰት ውስጥ ሆነን ለተለያዩ ክሮፖች ለሴሪያል ክሮፖች የመሳሰሉት ትኩረት እንሰጣለን።
አሁን የሲዳማ ልማት ማህበር ትልቅ ኦፖርቹኒቲ ነው ለኛ የሆነልን። ከማህበረሰቡ ጋር እንደሚሰራ ተቋም በቀጥታ አገናኝቶናል። አሁን ምክንያት የሚሆነን ነገር የለምና ስራችንን አጠናክረን እንቀጥላለን። ያለፈን የህይወት ጉዞ ለቀጣይ ትውልድ ጽፎና ሰንዶ ማስተላለፍ እንደሚገባ በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ገለጹ። በአቶ ዘሪሁን ቃሚሶ ህይወት ዙሪያ የሚያጠነጥን ግለ ታሪክ መጽሐፍ ያልባከነ እድሜ በሚል ርዕስ ለህትመት በቅቷል። ጀማል የሱፍ ተጨማሪ አለው። የግለ ታሪክ ወይንም ባዮግራፊና አውቶ ባዮግራፊ ድርሰት በአሁኑ ወቅት በዓለም አቀፍ ደረጃ እጅግ ተወዳጅና ተነባቢ የድርሰት ዘርፍ ነው። በዚህ የጥበብ ዘውግ ግለሰቦች የህይወት ጉዟቸውን ያሳዩበታል። ስኬት ውድቀታቸውን፣ መውደቅ መነሳታቸውን፣ የገጠሟቸውን የህይወት ፈተናዎቻቸውን ያለፉበትን መንገድ ለተደራሲያን ያጋሩበታል። ይህ የድርሰት ዘውግ በሌላው ዓለም የተለመደ የስነ ጽሑፍ ዘርፍ ነው። በርካታ ጸሐፊያን በዚህ ዘርፍ እየተሳተፉ ነው ማለት አይቻልም። አቶ ዘሪሁን ቃሚሶ ግለ ታሪካቸውን በመጽሐፍ መልክ አሳተመው ለንባብ አብቅተዋል። ያልባከነ እድሜ እንጂ በእናንተ ፊት በአደባባይ ተመርቋል ማለት ነው። የመጽሐፉን ምረቃም በሐዋሳ ከተማ ከፍተኛ የመንግስት ስራ ኃላፊዎች፣ ታዋቂ ግለሰቦች፣ ባለ ሀብቶች፣ የዩኒቨርሲቲ ምሁራን፣ ደራሲያንና ጸሐፊያን በተገኙበት ተመርቀዋል። የዕለቱ የክብር እንግዳ የነበሩት በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ባስተላለፉት መልእክት የአቶ ዘሪሁን የህይወት ጉዞ በዚህ መልኩ ለንባብ መብቃቱ ለበርካቶች የህይወት ስንቅ ይሆናል ብለዋል። ከዚህ መጽሐፍ በደንብ አገላብጠን እሳቸው ለፍቶ ሰርቶ ከትቦ ከታቢዎችንም መድበው በዛ መንገድ ለፍቶ በዚህ መንገድ ለእኛ አቅርበዋል። እኛ ግን ከውስጡ በደንብ እንበዘብዟለን፣ በደንብ እንማርበታለን፣ እናነባለን። ለትውልድ ትምህርት በሚሆን መንገድ ጽፎታል። ስለዚህ ብዙ ሰው የራሱን የሰራውን ነገር ለመናገር በሚያፍርበት ምድር የሰራውንም እውነተኛውን ያንን ደግሞ ለትምህርት በሚሆን መንገድ በዚህ መንገድ ከትቦ ለትውልድ መስጠት ታላቅነት ነው ብዬ ነው የሚወስደው። የሐዋሳ ዩኒቨርሲቲ ፕሬዝዳንት ዶክተር ሽሮታው አየለ የግለ ታሪክ ድርሰት በሌላው ዓለም የተለመደ የድርሰት ዘርፍ መሆኑን በማንሳት ይህ ዘውግ ከሰዎች የህይወት ጉዞ ትምህርት ለመውሰድና ታሪክን ለቀጣይ ትውልድ ለማስተላለፍም ሁነኛ መንገድ በመሆኑ ተጠናክሮ መቀጠል አለበት ብለዋል። ዛሬ ያየነውን ልምድ ሌሎችም ሊከተሉት ይገባል። ታሪኮች በአግባቡ ተሰንደው ለትውልድ እንዲደርሱ ድፍረትን፣ ጥንቃቄን ከዛ ባለፈ ደግሞ በአጠቃላይ የባህል ለውጥ ማድረግ ካለብን አንዱ ባህል ለውጥ ማድረግ ያለብን ትውልድ ከሌላው ትውልድ እንዲማር ታሪኮችን ሰንዶ በአግባቡ ለሀገራችን እድገት፣ ልማት፣ ጥቅምና ለሰዎች ሁሉ በሚበጅ መልኩ መሰነድ በጣም ወሳኝ ስራ ነው። ይሄ መለመድ አለበት ብዬ አስባለሁ። በምረቃው ላይ በመገኘት ኤስቢሲ ያነጋገራቸው ታዳሚያን እንደገለጹት እያንዳንዱ ግለሰብ የራሱ የሆነ የሚጻፍ ታሪክ እንዳለው በማንሳት ነገር ግን ስለ ራስ መጻፍ በኢትዮጵያ የተለመደ ባለመሆኑ ብዙ ታሪክ ያላቸው ግለሰቦች ከነ ታሪካቸው እያለፉ በመሆኑ ይህ አስተሳሰብ መሻሻል አለበት ብለዋል። ግለሰቦችም የማንበብና የመጻፍ ልምዳቸውን ማዳበር እንዳለባቸው በማንሳት ብዙ ስራ ሀገራችን ውስጥ የሰሩ በጣም ብዙ ታላላቅ ሰዎች አሉ። እነዛን ታላላቅ ሰዎች ደግሞ ትውልዱም እኛም ሳናቀው ነው ያለፍ ነው። ለዛም ነው አይ ቲንክ ብዙ ታሪክ የሌላቸው ሰዎች ወደፊት መጥተው ታሪክ ያላቸው ሰዎች የተደበቁብን ብዬ ነው የማስበው። አሁን በዚህ ታዳሚ መካከል ብዙ ወድቅ ብዙ የተነሳ ሰው ሊኖር ይችላል። ያንን ግን በውስጡ ይዞት ነው የተቀመጠው። የእሳቸው ዛሬ ይህንን መጽሐፍ ላይ ማውጣታቸው ሰው በህይወቱ ዘመን ይወድቃል፣ ነገር ግን መነሳት አለ ብሎ ተስፋ እንዲያደርግ ውስጡ እንዲጀግን እንዲበረታ ወደፊት እንዲሄድ ያስተምራል ብዬ አስባለሁ። እኛ ያለፍንበትን መንገድ ሌሎች በተሻለ መንገድ ቀሏቸው የተሻለ ነገር እንዲሰሩ ለካ የሚቻላል እንዲሉ ለካ እንደዚህ ማድረግ ይቻላል የሚለውን ትምህርት መንገዱን እንዲያዩት ይረዳልና መጽሐፍ ብዙዎች ቢጽፉልን መልካም ነው ብዬ ምክሬን መስጠት እወዳለሁ። ያልባከነ እድሜ መጽሐፍ ባለ ታሪክ አቶ ዘሪሁን ቃሚሶ መጽሐፉ በ241 ገጽና በ10 ምዕራፎች የተዋቀረ መሆኑን በማንሳት ረዥሙን
የህይወት ልምዳቸውን ለታሪክ ለማስቀመጥና ለቀጣዩ ትውልድ ለማውረስ በማሰብ ከረዥም ዓመታት ቅድመ ዝግጅት በኋላ የታሪኩ ውቅር በስለሺ ወርቅነህ ተጽፎ ለህትመት መብቃቱን ተናግረዋል። በተለያየ ምክንያት ለፍቶ የመጣ ሰው፣ ለሀገር የሚጠቅም ሀሳብ ያለ ሰው፣ ለሀገር ሀሳብ የሚጠቅም ሀሳብ ኮንትሪቢዩት ያደረገ ሰው ወይም አስተዋጽኦ ያደረገ ሰው መጽሐፍ ነው ያለበት። እሱን የሚመስል ሰው እንዲፈጠር ማለት ነው። በህይወት እያላችሁ ካላጻፋችሁና ካልጻፋችሁ ስትሞቱ አንድ ፔጅ ተጽፎ ነው የሚነበብላችሁ። ማሰሪያው ለቤተሰቡ፣ ለቤት ዘመዱ፣ ለአዝማዱ መጽናናትን እንመኛለን ተብሎ ነው የሚዘጋውና የሰራችሁትን ለትውልድ በሚጠቅም መንገድ ሰንዱ። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሐምሌ 21 ምሽት 1 ሰዓት ያዝንላቸው ዜናዎች እኚህን ይመስላሉ። ዜናዎቹን ወደ እናንተ እየመራው ጽዮን ዮናስ አብራችሁ ቆይቻለሁ። መልካም ምሽት ይሁንላችሁ።